ሰላም ሰላም ወንድሞቻችን በአውሮፓ ቻምፒዮንስ ሊግ ቅድመ ጨዋታ ተመልሰን መጥተናል። ቸልሲ ወደ ካራባግ የሚያቀና ይሆናል። ካራባግ ክለቡ የሚገኘው አዘርባይጃን ውስጥ ነው። ጨዋታው የሚደረግበት ቶፊቅ ባርሃማ ሪፐብሊክ የሚባል ነው። እንግዲህ በጣም ታዋቂ ስታዲየም ነው በአገሪቱ። ይህ ቡድን እንግዲህ ካራባግ በአውሮፓ ቻምፒዮንስ ሊግ ከቸልሲ እኩል 6 ነጥብ ያለው ነው ቡድን ነው። ታዲያ ይህንን ተከትሎ ሁለቱም ቡድኖች በደረጃ ሰንጠረዡ ላይ 11ኛ እና 13ኛ ላይ ይገኛሉ። ሁለቱም ቡድኖች 3 ጨዋታዎችን አድርገው 6 ነጥቦችን መያዝ ችለዋል። ቸልሲ በባየር ሙኒክ ያ የማይረሳው የአሊያንዝ አሬና ጨዋታ ቸልሲ በጥሩ ፐርፎርማንስ በባየርን የተሸነፈበት ጨዋታ ነበር። ቸልሲ ጥረቶችን አድርጎ ነበር፣ ነገር ግን በአጠቃላይ በጨዋታው 3-1 መሸነፉ። ከዛ በኋላ መልስ የጆዜ ሞሪኖ ቤኔፊካ 1-0 በሜዳቸው ያሸነፉበት፣ አያክስም በሜዳቸው 5-1 ያሸነፉበት ጨዋታዎች የሚታወሱ ናቸው። ያንን ተከትሎ ቸልሲ ሁለቱን ጨዋታ በማሸነፍ 6 ነጥብ ላይ ደርሰዋል። ታዲያ በተቃራኒው ደግሞ በካራባግ በኩል የውድድር ዓመቱ መጀመሪያ ላይ በቤኔፊካ 2-1 እየተመሩ 3-2 ማሸነፍ የቻሉበት ጨዋታ የሚታወስ ነው። ያንን ጨዋታ ተከትሎ ብሩኖ ሌጅ ከቤኔፊካ የተሰናበቱበት አንዱ በካራባግ በመሸነፋቸው ምክንያት ነበር። ከዛ በመቀጠል በኮፐንሃገንን 3-1 ያሸነፉበት በጣም የሚገርም ጨዋታ ነበር። 6 ነጥቦችም እንዲሰበሰቡ ያደረጓቸው ሁለቱ ጨዋታዎች ነበሩ። ከዛ በኋላ በቢልባኦ ተሸነፉ። ስለዚህ ካለፉት 3 ጨዋታዎች ሁለቱም ማሸነፍ ችለዋል ካራባጎች። ታዲያ ወደ አዘርባይጃን ከሜዳ ውጭ የሚሄደው የሰማያዊዎቹ ስብስብ ይህንን ጨዋታ ማሸነፍ ግድ ይለዋል። ለምን ካላችሁኝ ደግሞ ቀጣይ ባርሴሎናን በስታንፎርድ ብሪጅ የሚገጥምበት ጨዋታ ነው። ስለዚህ ይህንን ጨዋታ ማሸነፍ መቻል አስፈላጊ ነው። ምክንያቱም በአውሮፓ ቻምፒዮንስ ሊግ ቶፕ 8 ሆኖ መጨረስ ለቸልሲ ግዴታው ነው። ምክንያቱም ቀጣይ ያሉበት ከ9ኛ እስከ 24ኛ ያሉት በማጣሪያ ነው የሚያልፉት። እዛ ውስጥ ላለመግባት ቶፕ 8 ሆኖ ለመጨረስ እነዚህን ጨዋታዎች ማሸነፍ ከቸልሲ የሚጠበቅ ነው የሚሆነው። በፕሌይኦፍ ወይም በማጣሪያ ግን የሚያልፍ ከሆነ እንግዲህ በደረጃ ሰንጠረዡ ላይ ደግሞ የተሻለ እድልን ይዞ ማጠናቀቅ የሚያስፈልግ ነው የሚሆነው። ያም በአውሮፓ ቻምፒዮንስ ሊግ በጨዋታዎች ጊዜ የሚቀጥሉ ሲሆን ሩብ ፍጻሜ፣ ግማሽ ፍጻሜ ቸልሲ የሚደርስ ከሆነ የመጀመሪያውን ጨዋታውን ከሜዳው ውጭ እንዲያደርግ የደረጃ ሰንጠረዡ የሚያግዘው ይሆናል። ስለዚህ ያንን በሚገባ መጠቀም የሚያስፈልግ ነው የሚሆነው። ሌላኛው የሚነሳው ነጥብ እንግዲህ ኤንዞ ማሬስካ ስብስባቸውን አሁንም በመቀያየር የሚቀጥሉ ይሆናል ተብሎ የሚጠበቅበት ጨዋታ አንዱ ነው። ግምታዊ ያስተላለፉን ስለ ቅድመ ጨዋታው የምንነግራችሁ ሀሳቦች ይኖሩናል። ወደ አድማጮቻችን ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየት ደግሞ ስለ ጨዋታው የምጠብቅ ነው የሚሆነው። ውጤት ግምታችሁንም አስቀምጡልኝ። እንግዲህ ካራባግ የአዘርባይጃኑ ክለብ ተጠባቂ ጨዋታን የሚያደርግ ይሆናል። እንግዲህ ሁለቱም ቤኔፊካን ማሸነፍ ችለዋል። አያክስ በውድድሩ ላይ በዘንድሮ በቻምፒዮንስ ሊግ ውድድር ላይ ምንም ያልቻለው ቡድን ነው ማለት ይቻላል። በመጨረሻ ደረጃ ሰንጠረዡ ላይ ይገኛል። ቸልሲ ታዲያ ካለፉት ሳምንት ከሰንደርላንድ ሽንፈቱ በማገገም ላይ ይገኛል። ወልቭስን ከሜዳቸው ውጭ ሞሌሊክስ ድረስ በሜዳ ለ3 ቶተንሃምን በቶተንሃም ሆትስፐር ስታዲየም 1-0 ማሸነፍ ችሏል። ሶስተኛ ከሜዳ ውጭ ጨዋታቸው ነው። ካራባግን ወደ አዘርባይጃን ሄደው የሚገጥሙበት ተጠባቂ ጨዋታ ነው። 2:45 ሩብ ጉዳይ ለ3 የሚደረግ ጨዋታ ነው። ታዲያ ለብዙዎች የቸልሲ ደጋፊዎች በተለይ በኢትዮጵያና በምስራቅ አፍሪካ ላለ ነው በጣም ምቹ ሰዓት ነው ኳሱን ለማየት። ስለዚህ ይህንን ማየት የሚቻልበት ሰዓት ጥሩ ነው የሚሆነው። እንዴት ታዩታላችሁ ስለ ጨዋታው? እንግዲህ የካራባጉ አሰልጣኝ ጉርባኖቭ በጣም አስገራሚ አሰልጣኝ ናቸው። በአውሮፓ ቻምፒዮንስ ሊግ እንዲሁም ካራባግን ይዘው ለረጅም ጊዜ የቆዩ አሰልጣኝ ናቸው። ታዲያ ይህ ስብስብ የእንግሊዝ ክለብን ቡድንን አሸንፎ አያውቅም። የአዘርባይጃኑ ክለብ በአጠቃላይ ከአዘርባይጃን የመጣ ክለብ የእንግሊዝ ክለቦችን 7 ጊዜ ገጥሞ 7ቱንም ተሸንፈዋል። በ6ቱ ጎሎችን ማስቆጠር አልቻሉም። ከ8 ዓመት በፊት ቸልሲን በአውሮፓ ቻምፒዮንስ ሊግ በምድብ ድልድል ላይ አግኝተውት ነበር። ታዲያ ያኔ ቸልሲ አንዴ 6-0 ሌላ ጊዜ 4-0 ማሸነፍ ከፍተኛ የሆነ የበላይነትን ወስዶ ነበር። በአጠቃላይ እንግዲህ ሮብ የሚደረገው ጨዋታ ምን ያጓጓል ስትሉ ቸልሲዎች ውድድሩን ለማሸነፍ ወይም ደግሞ በዚህ የምድብ ሁኔታ ላይ ለማሸነፍ ሲፈለግ እነዚህን ትንንሽ ቡድኖች ማሸነፍና ከትንንሽ ቡድኖች ነጥቦችን መሰብሰብ በአውሮፓ ቻምፒዮንስ ሊግ ውስጥ በጣም አስፈላጊው ነገር ነው። ተቻለ አቅም የተሻሉ ጎሎችን ማስቆጠር በተመሳሳይ ነጥብ የመጠናቀቅ እድል ይኖረዋልና ያ ደግሞ እድሎችን በጎሎች ብዛት የመወሰን እድሉ ሰፊ ስለሚሆን እነዛን በሚገባ መጠቀም የሚያስፈልግ ነው የሚሆነው። ታዲያ ቸልሲ ወደ አዘርባይጃን ሲያቀና ከ2019 እንግዲህ የምታስታውሱት ነው አይደለ? የዩሮፓ ሊግ ፍጻሜ የኡናይ ኤምሬው አርሰናል
ከማውሪዚዮ ሳሪው ቼልሲ የተገናኙበትን ጨዋታ በባኩ የተደረገው ቼልሲ 4-1 ያሸነፈበት ኦሊቨር ዢሩድ ብርቱ ብቃቱን ያሳየበት በቼልሲ በኩል ቼልሲ የዩሮፓ ሊግ አሸናፊ የሆኑት በባኩ አዘርባይጃን እንደነበር ይታወቃል። ስለዚህ ወደ አዘርባይጃን ሲመለሱ ድሎቻቸውን ያስታወሱ ነው የሚሆነው። ቼልሲ ይህንን ጨዋታ ካሸነፈ በጣም ጥሩ ድልን የሚያሰፋ ይሆናል። በአውሮፓ ቻምፒዮንስ ሊግ ላይ አሁንም ድረስ በሶስቱ ጨዋታ ሶስቱን ያሸነፉት ፒኤስጂ፣ ባየር ሙኒክ፣ ኢንተር ሚላንና አርሰናል እንዲሁም ሪያል ማድሪድ ናቸው። ፒኤስጂና ባየር ሙኒክ እርስ በራስ መገናኘታቸውን ተከትሎ ከነዚህ ጨዋታዎች ቼልሲም ሌሎች ቡድኖችም የሚያተርፉበት ይሆናል። ባለፉት 6 ጨዋታዎች ሁለቱም ቡድኖች ያደረጓቸውን ጨዋታ በምናይበት ጊዜ ካራባግ 6ቱን አሸንፎ አንዱን ተሸንፎ አንዳቸው ወጥቷል። ቼልሲ ካለፉት 6 ጨዋታዎች 5ቱን አሸንፎ በአንዱ ብቻ ነው ሽንፈት ያስተናገደው። ቼልሲ በጉዳት እየተቸገረ እንዳለ ይታወቃል። አንደኛው ኮል ፓልመር፣ ሊቫ ካልዌል፣ በዲያሺል፣ ደሪዮስ ሱጎ፣ ኬሎ ሙድሪክ በዚህ ጨዋታ አይኖሩም። ነገር ግን ጥሩ ዜና የሚሆነው ጃኦ ፔድሮ ከአያክሱ ጨዋታ ቅጣቱ ተመልሶ በዚህ ጨዋታ የምናገኘው ይሆናል የሚታይ ይሆናል ማለት ነው። ሊያም ዴላፕ ከባለፈው ሳምንት ከቶተንሃም ቅጣቱ የሚመለስ ይሆናል። በአጠቃላይ የዴላፕ የጃኦ ፔድሮ ጨዋታ መመለስ ለሁለቱም ለቼልሲ በጣም አስፈላጊ ሁኔታ ነው ብዬ አስባለሁ። ዴላፕ የመጀመሪያ የቻምፒዮንስ ሊግ ጨዋታውን የሚያደርግ ይሆናል። ይህ ትልቅ እድልን የሚያመጣ ይሆናል። ካራባግ እንግዲህ በግሩባኖቭ የሚመራው ካራባግ ጥሩ የሆነ የተለያዩ አይነት ታክቲኮችን የሚጠቀም ነው። ነገር ግን ወደ ኋላ ፈግፍጎ መጫወት ላይ የሚያተኩር ቡድን ነው። ታዲያ በመልሶ ማጥቃት ቼልሲን ለመፈተን ይሞክራል። ጥንካሬዎቹ በትራንዚሽን በመልሶ ማጥቃት በጣም የተሻለ ቡድን ሆኖ የሚታይ ነው። ነገር ግን እንግዲህ እንደ ቼልሲ እንደ ጥንካሬ የእንግሊዝ ፕሪሚየር ሊግ ቡድን መሆኑ ብቻ ሳይሆን የራሱን የሚለውን ሂደቶች መጠቀም ያለበት ይመስለኛል። ምክንያቱም አሁን ካራባግ ባለፉት ጨዋታዎች ላይ በሳን ማሜስ 3-1 የተሸነፈበት በቢልባኦ ማለት ነው። በቢልባኦ 3-1 የተሸነፈበት የምታስታውሱ ናቸው። በአጠቃላይ በጉዳት ተጫዋቾቹ የሉትም። ካራባጎች ወደ 3 ተጫዋቾች አይኖሩም። ነገር ግን የሳን ባንዘኒ፣ ጁኒኒዮና ማርኮ ጆኖቪች የሚጠበቁ ነው የሚሆኑ። ካራባግ እንግዲህ ወደ ኋላ ፈግፍጎ በሎ ብሎክ የመጫወት እድሉ ሰፊ ነው። ስለዚህ ቼልሲ ያን ሎ ብሎክ እንዴት ከፍተዋለሁ ብሎ ማሰብ የሚጠበቅበት ይሆናል ብዬ አስባለሁ። በአጠቃላይ ግን ተጠባቂው ጨዋታ ላይ ቼልሲዎች በኤንዞ ማሬስካ በኩል ምን አይነት አሰላለፍ ምን አይነት ስታይልን ይጠቀማሉ በቀጥታ እሱን ማረሳቸው ይሆናል። በካራባግ በኩል እንግዲህ የሚያሳልፉት ቼልሲ ግብ ጠባቂውን የሚመራ ይሆናል። ሲልቫ፣ ሙስታፋንዳ እንዲሁም ደግሞ መዲና እና ካፋርጋ የተከላካይ መስመሩን ይዛሉ። ቤላቻው፣ ቦርጋስ እና ዱራን የአማካይ መስመሩን፣ አንድሬ ዞበራኒና አካዳ የአጥቂ መስመሩን የሚመሩ ይሆናል። በተቃራኒው በቼልሲ በኩል ይህንን ጨዋታ በግብ ጠባቂነት ፊሊፕ ዮርገንሰን የሚመለስ ይሆናል። ማላጎስቶ ቺምፖንግ፣ ቶሲና ድራባዮና ሃቶ የተከላካይ መስመሩን ይመሩታል ተብሎ ይጠበቃል። እንግዲህ በተለይ የጉስቶ ባለፈው ጨዋታ ያሳየው ድንቅ ብቃት ሪሲ ጄምስ ደግሞ ጉዳት ወይም ደግሞ ጉዳት እንዳያጋጥም ሲባል ወልቭሱ ጨዋታ በዚህ ጨዋታ ረፍትን የሚያገኝ ይሆናል። ቺምፖንግ ወደ ቋሚ ያስተላለፉ ቶሲና ድራባዮ የሚመለሱ ይሆናል። ሃቶ ወይስ ኮሬላ የሚለው ግን ትንሽ አስቸጋሪ ሊሆን ይችላል። ኤንዞ ማሬስካ ውሳኔ ይጠበቃል። ካይሴዶ ረፍት የሚያገኝ ይመስለኛል። ባለፉት ሳምንታት ከጉዳቱ ጋር እየተቸገረ ይገኛል። ይህንን ተከትሎ እንግዲህ ላቪያን እና እንዲሁም ደግሞ አንድሬ ሳንቶስ በአማካይ መስመር ላይ መሰለፍ እድል ሊኖራቸው ይችላል። በ10 ቁጥር ቦታ ላይ ጃኦ ፔድሮ ወይስ ኤንዞ ፈርናንዴዝ እዚህ ላይ ውሳኔ አንዱ የሚጠበቅ ነው የሚሆነው። ባለፈው ሳምንት እንግዲህ ረፍቶችን አግኝተው ስለነበር ጃኦ ፔድሮ ሊሰለፍ የሚችልበት እድል አለ። ነገር ግን ኤንዞ ፈርናንዴዝ ደግሞ ድሎችን በመፍጠር በኩል ተሻለው ተጫዋች ይሆናል። ስቴፋን ዊሊያን፣ ሊያም ዴላፕ እና ጀርሚ ባይኖ ጊተንስ በአጥቂ መስመር ላይ የሚጀምሩ ይሆናል። ባይኖ ጊተንስ እንግዲህ የተሻለ ብቃቱን ማሳየት ይጠበቅበታል። እንግዲህ በወልቭሱ ጨዋታ ምርጥ ብቃቱን አሳይቶ ባለፈው ጨዋታ ተቀይሮ ከገባ በኋላ በጨዋታው ላይ በጣም እንደተቸገረ ያያችሁት ነበር። በተለይ በአንድ አጋጣሚ ኳስ የሳተበት አጋጣሚ በጣም የሚገርም ነበር። ባይኖ ጊተንስ ጥሩ ኳስን ክፍት እድልን በቶተንሃም ጨዋታ ያገኘ መሆኑን አይታችሁ ነበር። ሊያም ዴላፕ በቻምፒዮንስ ሊግ እንግዲህ ምርጥ ብቃቱን ሪትሙን ማምጣት የሚጠበቅበት ነው የሚሆነው። እንግዲህ ቼልሲ ከወልቭስ በኋላ በደንብ እነዚህ ተጫዋቾች የተሻለ ጨዋታን ፐርፎርማንስ የሚያሳዩ ይሆናል። ስቴፋን ዊሊያን ቋሚ ሆኖ የሚጀምር ይሆናል። እንግዲህ ሜቢ ኔቶን ተጠቅመው ስቴፋን ዊሊያንም በአማካይ መስመር ላይ ልናየው የምንችልበት እድል ይኖራል። አሌክሳንደር ጋርናቾ እና የባይኖ ጊተንስ የግራ መስመር ወጥነት መጉደል በጣም ቼልሲን እየጎዳ ይገኛል። ሁለቱም መስመሮች አሁንም ቼልሲ በኔ እይታ ድሎችን እየጨረሰ አይደለም። የአጥቂ መስመሩ ላይ መስራት የሚያስፈልግ ነው የሚሆነው። ተከላካዩ ጠንካራ ሲሆን የአጥቂው መስመር ችግር፣ የአጥቂው ጠንካራ ሲሆን ተከላካዩ። ስለዚህ እነዚህን በተሻለ በወጥነት መቀጠል የሚጠበቅበት ነው የሚሆነው። ቼልሲ እንግዲህ የወልቭሱ ጨዋታ ቀጣይ የሚገጥመው በእንግሊዝ ፕሪሚየር ሊግ ይሆናል። ያንን ጨዋታ ማሸነፍ የሚችሉ ከሆነ ወደ ሀገራት በሚሄዱበት ጊዜ 20 ነጥብ ላይ የሚደርሱ ይሆናል። በጣም ይሄ ጥሩ ድልን ለቼልሲ የሚያመጣ ነው ብዬ አስባለሁ። የአውሮፓ ቻምፒዮንስ ሊግን ውጤት ማምጣት ግን ደግሞ የመጀመሪያ ተቀዳሚም አላማቸው ነው ብዬ አስባለሁ። ስለዚህ የአውሮፓ ቻምፒዮንስ ሊግን 9 ነጥብ ላይ መድረስ ታይ ባርሴሎና እንደሚገጥሙት ከባርሴሎና ቀጥል አርሰናል እንደሚገጥሙት ስለዚህ ጠንካራ የሆኑ ፍልሚያዎች ከሀገራት ጨዋታ በኋላ የሚመለስ ስለሚሆን
ካሁኑ እነዚህን ቀላል ያሉ ጨዋታዎች አሸንፎ ነጥቦችን መሰብሰብ በሰማያዊዎቹ ዘንድ የሚጠበቅ ነው። ለማቻችን ይሄ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።